ሼር አድርጉ ለፋሚሊ። እሺ መልካም። ያው ገድለ ተክለ ሃይማኖት ነው። ያው ገድለ ተክለ ሃይማኖት ነው። ውሸት ትቆጥራለሽ? እኔ በነገራችን ላይ ገድለ ተክለ ሃይማኖት ከልጅነቴ ዲቁና ከተቀበልኩበት ሰዓት ጀምሮ አደርሳለሁ። ስለዚህ ልምዶ አለኝ በደንብ እና ምንም እኔ ፐርሰናሊ ሳነብ የምረዳቸው የተረዳው የተጠቀምኩበት ነገር አለ። እንግዲህ ምዕራፍ 54 ላይ ይገኛል። ምዕራፍ 54 ላይ ያለው ከቁጥር 1 ጀምሮ ኮንሰፕቱን ነው እርሚዬ። ምክንያቱም ምን እያለን የመጣው የሚለውን ነገር እንድናይ እፈልጋለሁ። ሙሉ ነው። ምዕራፍ 54 እንዲህ ይላል። ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከስጋው ጋር እስኪጣበቅ ከሰውነቱ ማለቅ ብዛት የሚቃጠለውን ላብ እንደ ደም ዥርዥርታ በማፍሰስ ከስግደቱ የተነሳ የሰውነቱ መለያ እስኪቆጥር ድረስ ተባህቶውን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ ይላል። ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባው ማወራዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ስራው የስጋ ፈቃድን መተውና መንፈስ ቅዱስን የተሞሉ አባቶች የከለከሉትን ውዳሴ ከንቱን መናቅ ነው ይላል። እንደዚህ ባለ ስራ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሩ ስግደት የሚገባ በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አብራው ነበረች ይችላል። 15ቱ ነቢያት፣ 12 ሐዋርያት፣ ብዙዎችም የሰማይ ሰራዊት የመላእክት አለቆችም የብርሃን ልብስ ይዘው መጡ። ብፁዕ አባታችንን ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለ? ከድካምና ከሐዘን ወደ ዘላለም ጸሎትህ ወደ እረፍት ከባርነት ወደ ነጻነት ላውጣ ወደ አንተ መጥቻለሁ። መታሰቢያን የሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ እምረዋለሁ ብዬ በእውነት እነግርሃለሁ። ቤተክርስቲያንም ለሰራ በስሜ መንግስተ ቤት እኔ እሰራለታለሁ። የገድልንም መጽሐፍ ለጻፈ አንተም በመተማመን ለጻፈው በሰማይ በሕይወት መጽሐፍ ስማቸውን እጽፈዋለሁ። በስም እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስም ለተራቡ ያበላ የሕይወት እንጀራን ያበለዋለሁ። በስም ለተጠሙት ያጠጣውንም ከጎኔ ከፈሰው ደም ምንጭ እኔ ያጠጣዋለሁ ይላል። ደስ ብሎት በዓልን ያከበረው ሁሉ በሺሁ ዓመት ሁሉ ከአንተ ጋር እኔ ያስቀምጠዋለሁ። በስም የታረዘውን ያለበሰ የሚያበራውን የብርሃን ግምጃን ያለብሰዋለሁ። ለቤተ ክርስቲያንም ነጭ ስንዴና ሜሮን ዘቢብ ዕጣን የሚገባውን እኔ ጸሎቱን እሰማዋለሁ። እነዚህ ማብራሪያ ካልቢን በኋላ አብራራዋለሁ። እሺ፣ ኃጢአቱንም ይቅርለታለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን ያዘነውን ቢያጽናና ድጉንም ቢጠይቅ ለመታሰቢያ በሚደረግበት ሁሉ ቅጠል በመቁረጥ ወይም እንጨት በመፍለጥ ወይም በመቅዳትም ቢሆን በዚህ ሁሉ ቢራዳ ቢያገለግል እኔ ለመንግስት ሰማያት አበቃዋለሁ። ከሩቅም ከቅርብም በመጣ ወደ መቃብሬ ሄዶን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ ቆጥርለዋለሁ። በመታሰቢያ ቀን ስጋዬን ደሜን የተቀበለውን በደንብ አስተውል። በመታሰቢያ ቀን ስጋዬን ደሜን የተቀበለውን ስማቸውን ከተጠራ ከገድላቸው ከተነገሩ ልጆች ጋር እኔ እደምረዋለሁ። ስጋዬን ደሜን መቀበል ባይቻለው ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባልማት እንዲቀርብ ስልጣን እሰጠዋለሁ። ስለ ሃይማኖትም በመንግስተ ሰማያት ከአንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተክርስቲያንም በታነጸ ቦታ የተቀበረው ሁሉ በእኔ ዘንድ ዋጋ አለው። ከገሃነም እሳትን ከቶ አያይም። ስሙ በሕይወት መጽሐፍ በቦታ አይቀርብም። ከጉር እስከ ሸምን ወንዝ ድረስ የተቀበረው ሁሉ ምሬዋለሁ። ለአንተም ለዘላለም መታሰቢያ እንዲሆን ዘንድ ቃል ኪዳን ሰጠው። እንሆ ይላለሁ፣ እነሆ መቀራደምን ጨረስክ፣ ሃይማኖትንም ጠበቅ። በጥቂቱ የታመንክ የሆንክ ቸር ባሪያ ሆይ እንደ ባህር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ከአንተም በኋላ ስለሚነሱት ስለ ብዙዎች ልጆች በ15ቱ የገነት ሀገሮች በ5ቱ መንግስት ሰማያት ላይ እሾምሃለሁ። ዳግመኛም ጌታችን ዓይኖቹን አነሳ አለው። ዓይኖቹንም አንስቶ በገዳሙ ላይ ተመለከተ። ህብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ በበታቹ ነጫጮች ቀያዮች ወፎች አየ። ቁጥራቸው እጅግ ብዙዎች ነበሩ። ብፁዕ አባታችን ተክለ ሃይማኖት ጌታችን አቤቱ ሆይ የማየው ምንድን ነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚች ገዳም ላይ እንደዚህ ይረባል። ዓለም እስኪያልፍ ከእሱ አይርቅም። ዓለም በበታቿ የሚንቀሳቀሱት ወፎች በውስጦቿ በመንፈስ ቅዱስ ከአንተ የሚወልዱ ልጆች ናቸው አለ።
ብፁዕ አባታችንም ስጋ ይቀበር ዘንድ ወዴት ትታዘዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 በኋላ ግን ይቺ ዋሻይቱ ትናዳለች። በዚች ገዳም አደባባይ በስምህ ታላቅ ቤተክርስቲያን ልጆች ሰርተው አስክሬንን አፍርሰው በውስጥ ያኖራሉ። ይህ ሕይወት የመንፈስ ቅዱስም በቁርባንና በጸሎት ጊዜ በላይ ያረባል። በውስጧም ደስታ ፍቅር ይሆናል። በህንጻዋም የጽድቅ መሰረት አድርገዋለሁ። ገዳምህን ይላል። ገዳምን የሚያቀራኑትንም አደክማቸዋለሁ፣ ጠላቶችንም አጎሳቁላቸዋለሁ። በውስጧም ሆነው ጠብ፣ ክርክር፣ አመፅ የሚያነሱትንም አጥፋቸዋለሁ። ቃል ኪዳንህን አምነው ለሚጠብቁትም በውስጡ አገልጥላቸዋለሁ። ጸሎታቸውንም እሰማቸዋለሁ፣ ከክፉም ሁሉ አድናቸዋለሁ። በላም ረሃብ ይላል። ረሃብ፣ የእህል መታጣት፣ የእንስሳ ሞት አልመጣም። እስከ ዘላለም ረፍት ሰጣታለሁ። ድሆችን እህል አጠግባቸዋለሁ፣ አገልጋዮቹ ካህናትም ሕይወት አለብሳቸዋለሁ። ጻድቃኖችም ደስ ይሰኛሉ አለው። ብዙ አባታችንም መጠኔ ያይደል ይህን ሁሉ ክብር የሰጠኝ አቤቱ ለአንተ ክብር ምስጋና ይገባሃል። ነገር ግን በቸርነት ብዛት ሰውንም በመውደድ ነው እንጂ በበጎ ስራ አይደለም ብሎ ዳግመኛ አቤቱ ነፍሴን በምን ትለያታለህ አለው። ጌታም በስራ ሁሉ እነሆ እኔ ተከተለ። ጌታም በስራ ሁሉ እነሆ እኔን ተከተልክ። ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንግስትን ከኔ ጋር አንድ ትስተካከል፣ በሞቴም ልትመስለኝ ይገባሃል። በጳንጦስ ስም በጲላጦስ ስም እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቶች አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ በሞትኩ እንጂ እንደ ሰው ሁሉ በሌላ ሞትኩ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አዳቤ ሄጄ በስምህ እንደሞት እዘዘኝ አለው። እንደ ሰማዕታቱ በደንብ ስሚ እዘዘኝ አለው። ጌታም መጋደልንስ ፈጽመህ ከሞት በቀር ምንም አልቀረህም አለው። በደንብ ስሚ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። ስሚ በደንብ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻ አይደለህም። እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ እንጂ እንደ ኢየሱስ ደም እያለ ነበር አልቅድም። ስሚ ስልሽ የነበረው ተናገር ውሸቱን እንዲህ ነው የኦርቶዶክስ ገድል ላይ ያጭበረበረ የሚያሳምፀው ወንጌል አማኙን በደንብ ስሚ። በዚህ ገዳም በተቅማጥ በሽታ የሚሞቱትን በደንብ አስተውሉ። በዚህ ገዳም በተቅማጥ በሽታ የሚሞቱትን ልጆችንም ቁጥራቸውን ከሰማዕታት ጋር አደርግልሃለሁ፣ በመንግስተ ሰማያት ለአንተ ሰጣቸዋለሁ አለው። ይህንም ተናግሮ 3 ጊዜ ሳሞና ሰላም ተሰጥቶት ወደ ሰማይ አረገ። ፊቱን እስኪጨርሰው ከፈለጋችሁ መጨረስ ነው። አሁን እዚህ ላይ መዋየት እንችላለን። ይኸው አለቀ እና ወይ ዲስከስ ያደርጋሉ። ዲስከስ ከማድረጋቸው በፊት ይቀጥላል። ዲስከስ ከማድረጉ በፊት ቅድም ያሰማሁሽና አሁን ገድሉ ሲነበብ ያለው ልዩነት ምን ነበር? ኤርሚያስ የራሱን መቻ ቀበለ፣ ገድሉን እያነበበ ነው አይደል? ቆይ መቻ ቀረበ። ቆይ አይደለም መርሲ። ቆይ አንዴ ስሚ። የመቼም ቪዲዮ ይሁን ይምጣ አንድ ቀንም እያልሽን ስለነበረ በደንብ ስሚ። መጀመሪያ ምን ነበር ያለው? ቆይ አይደለም። አይ ነው ሌላ ቦታ ልትሄጂ ሳይሆን እኔ አሁን ይልሽ አሁን ሁለቱ ውይይታቸውን ይቀጥላሉ። ቆይ ውይይታቸውን ይቀጥላሉ። ሲቀጥል አሁን እዚህ ጋር በጣም ክሊር እንድታረጊ ኤርሚያስ ክርስቶስ ኢየሱስ አይደለም፣ ይዋሻል። በጣም መዋሸት ብቻ የውሸት ጥግ ይችላል። ዳሲት አይ ግን አሁን ይልሽ አሁን እንድትመጪ የምፈልገው የቅድሙን ተውና ቅድም በጣም እንትን ስላልሽኝ ነው። አይሳደብም አይደለም። አይደለም አይደለም። ቆይ ይቅርታ፣ እሱን አይደለም እያልኩሽ አለው። ቆይ አንድ ጊዜ ቆይ አሁንም እኮ እያወሩት እኮ ነው ኤርሚያስ ውሸቱን ምን ያህል ኦርቶዶክስ ቤተክርስቲያን ላይ ጭፍን ጥላቻ እንዳለው ያለ ዕውቀት መጽሐፏ ማይለውን ይላል እያለ ቤቱን ዘግቶ ይሳደብ እንደነበረ ይሄው መረጃ መጣልሽ። አሁን ያብራሩታል ሁለቱ። ምን ነበር ቅድም ስም ያልኩሽ? የኢየሱስ ደምና የተክለ ሃይማኖት ተቅማጥ የተክለ ሃይማኖት ተቅማጥ ከኢየሱስ ደም እኩል ሆነ። ደጋግሜ ያላሰማሁሽም? እንዲህ ሚል ከሌለ እኛ የፈለጋችሁትን ነገር ቅጡኝ ሲላል አልነበር ብሏል። ቅድም መጀመሪያ አቁም ያሰማሁሽ እሱ ነበር አይደል? እንደዛ ነበር አይደል ያለው? ምኑን
የኢየሱስ ደምን የተክለ ሃይማኖት ተቅማጥ ከኢየሱስ ደም ጋር እኩል ነው። ከሰማዕታትና ከኢየሱስና የኢየሱስ ደም ከተክለ ሃይማኖት ተቅማጥና ከሰማዕታት ደም ጋር እኩል ነው ብሎ ሲያወራ ነበር አይደል? ቅድም እሱ የሚያቀርበውን ሪዝን ለምን አታሰማኝም? ሪዝኑን አይደለም ቆይ አሁን እኔ ይልሽ ሪዝኑ ጋር እመጣለሁ። አሁን ይልሽ መጽሐፋቸው እንዲህ ካላለ እኔ እቀጣለሁ አለ። ቆይ አይደለም አይ ቆይ መርሲ እንድንቀጥል እየተግባባን መጽሐፋቸው እንዲህ ካላለ እኔ እቀጣለሁ ብሎ አይደለ ገድሉ ወጥቶ መነው ይጀምራል። ቪዲዮ ይለቅ እያሉ ቪዲዮ አሳልቀኝ። እሺ እኔ አሁን ለመናገር ቪዲዮ ቆይ ከዚህ በኋላ ሌላ ብዙ ውሸቶችን ለመታየው አይሳሳትም አይደለም እኮ እኔ ይሳሳትልሽ ጥያቄ አሁን የሚሳሳት አይሳሳትም አይደለም። ሜርሲ የለም ሚዲያ ቆይ አይደለም እሱን አይደለም እኔ ልሽ ኤርሚያስን መሞቅ ልሽ ቆይ እኔ ልንገርሽ ኤርሚያስን እዚህ ምድር ላይ መሞገት የማይችለው የሁለት ዓመት ህፃን ልጅ ብቻ ነው። እኔ በዚህ ልክ ላውራሽ በዚህ ልክ የምታወሪ ግን እኔ አልተገኘም። ደግሞ ምን አለው ጌታ ምስክሬ፣ አንተ ስሙ ኤርሚያስን አንተ አትሞግተው። እኔ ከያዝኩትማ በቃ ለያዥ ለገናጅ አይተርፍም። ጌታ ምስክሬ ስሙ ከአንተ ጋር አይሟገትም ጭራሽ። አይደለም የኔንም ቪዲዮ ላውጣ አይደለም የኔንም ቪዲዮ ላውጣ ቆይ ይሄ ይለቀና የኔንም ቪዲዮ አወጣልሻለሁ እዚህ ዩቲዩብ ላይ ስላለ ምንም አያሳስብሽ። እሺ አሁን እስከ ዛሬ እንዲህ ነው ስትዩ የነበረ ሰው የኦርቶዶክስን መጽሐፍ በውሸት አኪዩስ የሚያስተት ሊኖርበት ይችላል። ስህተት አይደለም። እሺ ቅድም ምንድን ነበር ያለው? እስኪ ንገሪኝ። አይ አይደለም አሁን ከበር እንድታረጊለት ሳይሆን ቆይ ሙሉን እኮ እንቀጥላለን። ሜርሲዬ እንግባባ እዚህ ጋር በወንጌል ግን በወንጌል እንግባባ። ኧረ ወንጌል ይልሽ እኔ ኤርሚያስ ወንጌል ልቀቀኝ። ሜርሲዬ ኤርሚያስ ይልሽ አይ ቆይ ልንገርሽ ኤርሚያስ ወንጌልን ያውቃል የምትይኝ ከሆነ ምድር ላይ ወንጌል የሚገባው ሰው የለም ማለት ነው። እየተደማመጥን እናውራ ወንድሜ። ሌላው ስሙ ይሄንን ታውቀዋለህ አንተ ሲጀምር አይደለ እንዴ? ስሙ እየተደማመጥን እንድናወራ ኤርሚያስ ላይቭ ላይ መጥቶ የኢየሱስ ክርስቶስን ወንጌል ቃል እንዲታወቅ ያደረገው ኤርሚያስ ነው። ማንም ቢሆን ቤት ላይ ነው። እሺ በቃ አይ እሱን ሆልድ ሊት በቃ እሱን ቆይ አይደለም እሺ እንጨርስ፣ ቪዲዮን እንጨርስ። ኧረ በእናትሽ እየተሳሳትሽ ነው። ሲጀመር መጽሐፍ ቅዱስ ገልጦ አስተምሮ አያውቅም። ወጥቶ ነው የተጠላው። ኧረ ማንም አልሰደበውም። ሜርሲ ሲሳደብ ነው የዋለው ይሄ ሰውዬ። ተሳዳቢን ተሰዳቢ አድርገሽ ታመጫዋለሽ። እሺ አሁን የቅድሙን ጥያቄ መልሽልን። ቅድም ምን ሲል ነበረ? እኔ እቀጣለሁ ገድሉ ላይ ከሌለ ነው አይደል ያለው? አሁን ገድሉ ሲነበብ ጭራሽ ሲሳደብ የነበረው ነገር እንዲህ ትላለች ኦርቶዶክስ ሲል የነበረው ነገር ገድሉ ላይ የለም። ይሄን ከተማመንን ወደ ቀጣዩ ሪከርድ እንሂድ። ይሄን ካመንሽ ይሳሳታል አይሳሳትም አይደለም ሳይሆን ጎበዝ ነው አይደለ? ቤቱን ዘግቶ ኦርቶዶክስን በውሸት አኪዩዝ እያረገ እንደኖረ እንድታቂ ነው። አላረግም። እውነቱን ይወቁ ነው ኤርሚያስ እያለ ያለው እውነቱን ይወቁ። መልሼ ላሰማሽ እንደ መርሲ አይደለም የለሽም ምንም የሚያውቀው ነገር የለም። ኖ አይደለም እሱ አይደለም ይሄ የሶስት ያክል ተማሪ ቅርና እኛ ቤተክርስቲያን ውስጥ አድገን ተምረን እስከዚህ አይልሽ እኛ እናውቃለን። ቤተክርስቲያን ትምህርት አላለን። ኖ አይደለም እኔ ከሐዋርያ ጋር እኩል ነው። በቃ ጳውሎስ ብየዋለሁ እሱ ዮሐንስ እና ቶማስ እና ብያለሁ። ጳውሎስ አልሽ በቃ ሻው ምንም ስሚ። አረ አረ ክርስቶስ ይቅር ይበልሽ። ሆነ አንዴ ሚውት አድርጊና ድምፁን በቃ አይ ቆይ እሺ አንዴ ሚውት አድርጊና እሺ ስሚው። ቆይ አንዴ ስሚው ሚውት አድርጊ። እሺ ሚውት አድርጊ። ሐዋርያው ጳውሎስ አምልኮተ ሰብ ተላለ የሆነ ነገር ሸጬ ነው የምሰጠው። እናቴ እኔ ይልሽ ኤርሚያስ ደፍሮ ከኔ ጋር የሚወያይ ከሆነ የፈለገውን ነገር እኔ እሰጠዋለሁ። ደፍሮ ማለት ነው። እኔ ብዙ አይደለም በቃ ለአንድ ሰዓት ከኔ ጋር ቁጭ ብሎ ማውራት ከቻለ ይሄ አሁን መጽሐፍ ቅዱስ ነው አይደል ያልሽው? መጽሐፍ ቅዱስን ይዞ በነገረ ክርስቶስን በነገረ ስላሴም ኤርሚያስ ከኔ ጋር ቁጭ ብሎ የሚያወራ ከሆነ የፈለገውን ነገር እኔ እሸልመዋለሁ። በቃ ለምን ሩቅ እንሄዳለን? ይሄን ስሚው የኔን መረዳት ላስቀምጥ መጀመሪያ አይደል? ከዛ ኤርሚ ያስቀምጣል ወይም ኤርሚ ቀጥል። አንተ ያሬዶ አንተ ቀጥል። ያንተው ነው አንተ አስራ
ጥሩ። እኔ እንዳልኩት ይህን መጽሐፍ በደንብ ደግመዋለሁ፣ አደርሰዋለሁ። ቤካ በ5 አካውንት መጥተህ ቤቱን አትረብሽ። ከቻልክ ሪኩዌስት ላክና ግባ። ያው አንተም ዝም ብለህ ያለ እውቀት ስለምጮ ያው አንተንም አዋቂ እያሉህ ነውና ግባና እስኪ እውቀት ካለ ሞግተን። ምክንያቱም ብዙ ምንም የማያውቁ ሰዎችን እንትን ከምትል እዚህ አካውንት ይዘዚህ ኮፒ ፔስት እንትን ከምታረግ እኔ አላልኩም ሌላ ሰውን። እኔ በኤርሚያስ ላይ ግን ፈርማለሁ ነው ያልኩኝ። ይሄን ስሚው በቃ አሁን ቅድም ብለሽኛ አይደል የተከፈተው? አይ በጣም ኮፒ ፔስት እያደረገ ስለሆነ ነው። ቴክስት ስሚው ለመንፈሳዊ ሕይወቴ ብርታት የሚሆን ነው። ምክንያቱም ገድለ ተክለ ሃይማኖት ላይ አንድ በጣም ደስ የሚለኝን ክፍል ልናገርና ወደዛ ልሂድ። ሁሌም እንድበረታ ስደክም እንድበረታ የሚያደርገኝ ክፍል አለች እና አንድ ጥያቄ ወንድም አለም ወንጌል አማኝ ማነበው አገልጋይ ነው ቅዱስ ወቅት ወይ ነው ወይስ ምንድን ነው? ኤክስትራ ነው ምንድን ነው? ማወቅ ስለምፈልግ ነው። እሺ አነሳዋለሁ አንድ ላይ አብሬ ወይ በኋላ ባነሳውም ችግር የለውም። ለማንኛውም እሺ ወደ እንትኑ ልመለስ። መጽሐፍ ቅዱስ ላይ እንደዚህ አይነት ነገሮች አሉ ወይ የሚል ጥያቄም አብሮ ሊነሳ ይችላል። አሁን እንግዲህ ብዙ ጊዜ እየጮኸ ያለው በየቲክቶኩ እና በወንድሞቻችን የተክለ ሃይማኖት ተቅማጥ ምናምን በቃ ሰው ተቅማጥ ይላል አይደል? አሁን ግን ስታነቡት አንድ አዲስ ነገር ታገኛላችሁ። ምን ይላል? ከላይ ጀምሮ ስታነቡት ምን ይላል? ጌታም በስራ ሁሉ ነው ተከተልኩ፣ ወዳጄ ተክለ ሃይማኖት ሆይ አሁን በመንግስተ ሰማያት መንግስት ከኔ ጋር እንድትስተካከል በሞቴም ልትመስለኝ ይገባሃል። ሰማዕትነት ማለት ነው። በጳንጦስም በጲላጦስ እኔ ሰማዕቶኛለሁና፣ ነገር ግን ከጠላቶቹ እጅ አዳምን አድነው ዘንድ እጆቼና እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ ሞት የሞትኩ አይደለሁም ይላል ጌታ። በዚህ ሞት የሞትኩት። ከዛ ብፁዕ አባታችን ምን አለ? ጌታ ተክለ ሃይማኖት አያውቅም ነበር ምኑን? ኖ ይሄ እኮ ተቸንክሮ መሞቱን ክርስቶስ ተክለ ሃይማኖት አያውቅም ነበር። በነገራችን ላይ እዚህ ጋር ዮኒ ማኛ እንትን ፌቨር ሊሰራለት ነበረ የገባው ለሱ ማለት ለኤርሚያስ አበበ በጣም ታግሷቸው ሲጠብቃቸው ነበርና ክርስቶስ ከተክለ ሃይማኖት ጋር ኮሚኒኬት ቱ ዌይ ኮሚኒኬሽን ነው። ኮሚኒኬት ሲያደርጉ ይሄን ተክለ ሃይማኖት አያውቅም እንዴ እያለ እየጠየቀውና ይሄ ሲሊ ኩዌስችን በነገራችን ላይ ምክንያቱም ይሄ ሰው መጽሐፍ ቅዱስን አያውቅም ምናምን መጽሐፍ ቅዱስ ምን እንደሚል ይሄ ዮኒ ማኛ ነው። ስለዚህ አሁን ቀጥ ያለው ነገር እንትን ትይዋለሽ። ከዛም በኋላ ይሄ እንዴት እንደሚገባ ታያዋለሽ። ቆይ ላሳይሽ ምን እንደሚል። በቃ ጥሩ ጥያቄ እያለ አንገቱን ሲነቀነቅ ታያዋለሽ። እሱ እንግዲህ ምንም አይን እኛ ስላወቅን አይደለም ክርስቶስ ሞተ፣ ተቀበረ፣ ተቸነከረ ምን አናውቅም ብለን አይደለም እየመሰከርን ነው፣ ኮንፌስ እያደረገን ነው። እና ይሄ ልክ አሁን እሱ እንትን ሲል እንዲህ ይላል ምንድነው ፌቨር የሚሰራለት መስሎት፣ ከዛ መጨረሻ ላይ እውነት እንዴት ዊን እንደምታረግ ታያለሽ። ተቸንክሮ መሞቱን ክርስቶስ ተክለ ሃይማኖት አያውቅም ነበር። ለምንድነው ክርስቶስ አየሽ አይደል እንዲህ ይላል አንዴ ችግር የለውም መጣበታለሁ። ይሄውን የዚህ የመንገር እግዚአብሔር ያሳይሽ ጥሩ ጥያቄ ነው። ከለማው ጉዳይ አይደለም። ምክንያቱም ወደ መጽሐፍ ቅዱስ እመጣለሁ፣ እንደዚህ አይነት ኮንቨርሴሽኖች አሉትን አመጣለሁ። ከዛ በኋላ ብፁዕ አባታችንም ጌታዬ ወደ ሰማዕትነት አዳቤ ሄጄ በስም እንድሞት እዘዘኛለሁ ይላል። ሰማዕት ልሁን፣ በሰማዕትነት ልረፍ፣ ያን የኔ ምኞት እንደ አባቶቼ ሰማዕት ልሁን ብሎ ለመነ ተክለ ሃይማኖት። ከዛ በኋላ ጌታም መጋደልንስ ፈጽመ ከሞት በቀር ምንም አልቀረም አለ። ሁሉ ነገር ተጋድለሃል፣ ምንም የቀረ ነገር የለም ከሞት በቀር በቃ። ስለዚህ አንተ ሁሉ ነገር ተጋድለሃል አለውና እንዳንተ ልክ እንደ ሰማዕታት ሆኜ ልረፍ። ሰማዕታቱ በመቃጠል በመገደል በመገረፍ በመቆረጥ በጋዝ መተርተር መጽሐፍ ቅዱስ ያብራራቸው ህይወቶች አሉ። እንደዚህ የሚያልፉ በሰማዕታቱ በእነሱ መልክ ልለፍ አለ። እነሆ አለው ክርስቶስ፣ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ በተቅማጥ በሽታ፣ እሷንም እንደ ስቅለቴና ከአንተ ፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። የአንተ ሰማዕትነት በዛ። ምክንያቱም ያሬድ ጽሁፉን ፈቅ አድርገው እንደ ቅድሙ በደንብ እንዲታይ ስክሪንሾት አድርጎ ራሱ ያስቀምጠው ይገባኛል። ግን ትንሽ ፈቅ አድርገው አሁንም እነኚህ ጊፍት የሚሰጡ ሰዎች ስለሚሸፍነው ትንሽ ከፍ ብታደርገው ወደ ፊት ለፊት ወሰድ ብታደርገው ስክሪንሾት አድርጎ ይገባኛል። ያሬዱ እንዴት ላድርገው?
አንዴ ጊፍተሮች አረጋጉት። አንዴ ስክሪንሻት ማድረግ ስለሚፈለግ አንዴ ወገኖች ክበሩልኝ። አንዴ ይህን ነገር ሁሉም ሰው አንቺ ዝም ብለሽ ስሚ። ስክሪንሻት አንዴ የምታደርጉ ሰዎች አንዴ ተውት። ትንሽ ፈቅ ብታረገው ያሬድ ወደ ፊት ለፊት አውቆ ነው። በነገራችን ላይ ስክሪንሾት ያደርገዋል። ምን ያደርገው? ሁሉም ሶፍት ኮፒ ላይ እኮ አለ። አሁንም ጊፍተሮች በነገራችን ላይ ሊረብሽ ነው የገባው። እዚህ ፓርት ላይ ነው እሱ ሲዋሽ የነበረው። ቅጡኝ እኔ እንዲህ ካላለ መጻፋቸው ሲል የነበረው አሁን እየገባ መሀል ላይ ሌላ ነገር የሚያወራው በሌላ ነገር ነው። ለምን ይኸው እሱ ጭራሽ እነሱ እሱም ሆነ ማን ነበረ ዮናታን የሚባሉት እንደሚሉት መጻፉ አይልም። ገብቶሻል አይደለ? ስለዚህ ምን አለ ስክሪንሾት እንደሚያደርጉት አንቺ እኮ አሁን ገብተሽ ዳውንሎድ አድርገሽ ፔጁን ነግረውሻል። ዳውንሎድ አድርገሽ የምታነቢው ነገር ነው እና ስክሪንሾት እንዲያደርጉት ፈቅ አድርግ ስክሪንሾት ያርጉት ምናምን ፖለቲካ ነው የሚሰራበት። ምንድነው እየበጠበጠው ነው። በሌላ አማርኛ ስሙት ይሸፈናል። ጊፍተሮች አንድ ያረጋጉ። ጊፍተሮች አንድ ሀሳብ ልስጥ። ጆን መበጠት ተጀመረ። አላረጉትም። በእስክሪብቶ ጽፈው ለመካድ የሚፈልጉ ብዙ አሰራሮች ከዚህ በፊት ነበሩ እና አንተ ቅድም ከፈለጉ ጽሁፉ መኖር አለ። ገድለ ተክለ ሃይማኖት ላይ እንዲህ የሚል ጽሁፍ ገድለ ተክለ ሃይማኖት ላይ እኔ ምንድን ነው የኔ ፔጅ ዴቭ ፕሊዝ ስክሪንሻት ይደረግ። ጭቅጭቅ የለው። ስክሪንሻት ይደረግ። ወዝ ፕሮብለም እግዚአብሔር ያሳይሽ። ማንም ሰው እኮ አውርዶ ዳውንሎድ አድርጎ ነው የሚሰማውን ነገር ነው። እኮ ሄዳችሁ መግዛት ማንበብ እኮ ነው። ምንም እኮ ይሄ ችግር የለውም። ኢስናት ቢግ ዲል። እኔ ለእኔ በእውነት ነው የምልህ። አሁን የሚነበበው ስለ ክርስቶስ እየመሰለኝ ነበረ። አልዋሽም። ያሬደው እንግዲህ እየተነበበ የነበረው ስለ ክርስቶስ ነው። እኔ ተሞትኩልህ፣ ተቸነከርኩልህ፣ እንዲያልኩልህ ሲባል ስለ ክርስቶስ ነው እየተነገረ ያለው ፓርት። እቺ ፖለቲካ ትሰራለች። ማንን እቺን ሰፖርት ማለት ጥሩ ጥያቄ ጠየቅ ምናምን ይላል። ክርስቶስ እኔ ሞትኩ በጳንጦስና በጲላጦስ እጅ ተላልፌ የተሰጠው ተቸነከርኩ እያለ ሲያወራ ግን ምንድነው ስሙት ገድለ ተክለ ሃይማኖት ነው። ገድለ አይደል እንዴ ወንድ የሆነ ይምጣ ምናምን ብሎ ፎክሮ ያው ተገናኙ። ሲገናኙ አሁን ከዚህ በኋላ ያለው ነገር ሰማያለሽ። እኑላ ነገር ለተክልዬ የማረገው ነገር የለም። ስሙ ፖለቲካ ጀመረ። ፖለቲካ ጀመረ። ምንም ማድረግ አልተባለም። አሁን የሆነ አግሬሲቭ በመሆን እንዲህ ነው ሳይሆን ኖ ሲረብሹ ተመልከሽ። እንደ ተዋህዶ ልጅ በእውነት ነው የምልህ፣ እንደ ተዋህዶ ልጅ ማለት ያንተ ሄደ ተክልዬ ጋር ተቀምጠህ ካነበብከው ከተነበበው ነገር ላይ ነው የምነግርህ ወንድማችን። እንግዲህ ምንም አልተነበበም። ገና ማንበብ ሲጀምር ነው። ለአብራራ ብሎ አብራራ ካሉት በኋላ ነው ጀመረ። ተጠቃቀሱ፣ መረበሽ ጀመሩ ሁለቱ። ይሄ ኦርቶዶክስ ብቻውን ነው። ይሄም ይሰድበዋል፣ ይሄም ይናገራል። ሞክ ሊያደርገው ከመጀመሪያ ጀምሮ ይሄ አንቺን ይሄን የምከፍተው እውነቱ እንዲገባሽ ነው። እንዴት በጥላቻ በውሸት እንትን እንደሚሉ ስሚ። ሄዶ እዛ በተቅማጥ የሞተውን እንደ ሰማዕታት እቆጥርልሃለሁ እየተባለ ከምን አንጻር አሁን ኢሞሽናል ሳትሆኑ ገና ሳያነበው ገና ሳያብራራው ቤቱን ከፍቶ መጮህ ጀመረ። ሁለቱ ተጠቃቅሰው ነበር የገቡት። በጣም ተረጋግቶ እያወራ ነው። ቆይ አንዴ ሚውት አድርጌ ጋብላችሁ ስሙ። እንደዛ አይልም አሁን ያልከው ነው። እሺ ጨርሶ አንብበውና ወደ ታች ገና አላነበበውም። የሚለው ምንድን ነው? በአንተ ሀሳቤ አንብብልኝ ፕሊዝ። መጽሐፉ ስላለ ለምን ታፍነዋለህ? ግን ቆይ ዮኒ ለምን ታፍነዋለህ? እንግዲህ ይኸውልሽ ይሄ ፖለቲካ ሲሰራ እንግዲህ ለምን ዮኒን ታፍነዋለህ? ገና ማብራራት ሳይጀምር ነው ለሶስት እንዲህ እንትን ሲሉት የነበረው። ምን እያለ ነው ይሄ? ለምን ታፍነዋለህ? እኔ አሁን በመወስደው ወስጃለሁ። እስቲ ኮሜንት ላይ ቆይ ስሚ። ገና እንትን እያለ ነው። ሪያሊቲ የሆነ ጻፉልኝ። እሺ ኮሜንት ላይ ፈልጋለሁ መስማት። አይ ነው በነገራችን ላይ እዚህ በጠቅላላ የሱ እንትኖች ናቸው የመጡት እና ጀስት ከቅድም ጀምሮ ሲሳደቡ እያየናቸው ስለሆነ አይጠቅምሽም ኮሜንቱ። አንቺ ብቻ ስሚ እያሉኝ ስለሆነ እኔ እኮ በነገራችን ላይ ኦርቶዶክስንም በደንብ ነው የምሰማው። አይ በደንብ ስሚ። አይ ነው እኔ ለዛም ነው ቅልብ ስላለሽ እንጂ እኔ ሌላ ነገር እንትን ብሎን አይደለም። ያው እኛ ተመልክቶን ሳይሆን ቅድም ዲስከስ ስላደረግሽ ያኔ የሚያስገባው ዛሬ ሁሌም ማቀው ገባ። አይ በደንብ ስሚ። ቆይ ይሄን እንጨርስና ዲስከስ ታደርጊያለሽ። ይኸውልሽ አብራራ ተብሎ ነው የመጣው። ሄድ ያቆን ልክ ማብራራ ሲያስቆመውት
ሳይድ ቶክ ጀመሩ። ከዛን አታፍነው ምናምን ምን እሱን ቡሊ ያደርጉታል። ቡሊንግ ማለት ይሄ ነው። ስሚ ቆይ ዮኒ ለምን ታፍነዋለህ? እኔ አላልኩም እኮ ኖ መጽሐፉ ስላለ መጽሐፉ የሚለውን እናንብ። እሺ አንብብልኝ። ከተቅማጡ በኋላ ያለውን ነገር ደግሞ አንብብልኝ። ያልከውን እኮ ደግሜ ነው የተናገርኩት። እንግዲህ አሁን ትሪገር እያደረገው እንዲህ ከናዶ እንዲወጣ አንዴ ሚውት አድርጊ። ድምጽ እየደገመ ስለሆነ ሜርሲ አንቺ ጋር እና ይሄ እንዲያቆን ትሪገር እያደረጉት ነው እየተቀባበረጉት። እንግዲህ ቅድም የተነበበውን ፈርስ ላይ አይተሽዋል። አብራራ ካሉት በኋላ አብራራ ካሉት በኋላ ምን እንደሚናገር በጣም መጽሐፉ ማይለውን እሱ ያላለውን ምን እንደሚያደርግ በደንብ ስሚ። እሺ አንዴ እንረጋጋ ፕሊዝ። እኔ ብዙ የሆነ በጣም ቲዮሪቲክ ከሆነ እንትን ብዙ እንትን አይመቸኝም። እናረጋም ትጠይቁኛላችሁ እኮ ይኸው ፊቱን ይኸው በደንብ ፊቱን የሚለው ምንም የማይለው ይኸው ቃል በቃል የሚያንበው ቴክስት ይደራረጋሉ። አባታችንም ጌታዬ ሆይ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኛለሁ። ጌታም መጋደልንስ ፈጽመ ከሞት በቀር ምንም የቀረ የለም፣ ሁሉንም ነገር ተጋድለሃል ከሞት በቀር በገድልህ በመጋደልህ አልሞትክም፣ እስካሁን ድረስ አለ። በጾም በጸሎት በትሩፋት ከሰይጣን ጋር ያለው እንትን አለ። ማንም መንፈሳዊ ሰው ሲጾም ሲጸልይ የፈተናው ከሰይጣን ጋር ያ መጋደል ይባላል። ከስጋና ከደም ጋር አይደለም መጋደል። እነሆ ይላል። ከዛ በኋላ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። በደንብ ስሚ። በሆድ ህመም ትሞታለህ። እንዲሁም በኋላ እንግሊዝኛውን አሳያችኋለሁ። የኮፕቲክ ኦርቶዶክስ ይሄን ገድላቸውን ብለው እንደጻፉትም አሳያችኋለሁ። በበሽታ ትሞታለህ፣ እሷንም እንደ ስቅለቴና ከአንተ ፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። በደንብ ስሚ ማለት ነው። እኔ አሁን የኔ መረዳት ላስቀምጥ ነው ያልኩት። እኔ ይህን ሳነበው ከክርስቶስ ደም ጋር በቃ የተክለ ሃይማኖት ነገር እያለ አይደለም። እያለ ያለ ምንድን ነው? ገድሉን ተጋድለሃል፣ እስከ መጨረሻው እስከ ሰዓት ድረስ ጸንተሃል፣ በርትተሃል። እምትሞተው ግን አንተ በገድል ብዛት በሰማዕትነት እንደ ሌሎቹ በመቆረጥ በመታረድ ወደ እሳት በመወርወር ሳይሆን በበሽታ ነው የምትሞተው። በበሽታ ነው የምትሞተው። ገድልን ሁሉ ፈጽመሃል። አሁን ግን የምታርፈው እንደ ሌሎቹ ተቆርጠህ ተቃጥለህ ተደብድበህ አይደለም፣ በበሽታ ነው የምታርፈው። ገድሎችን ግን ፈጽመሃል አለና ስለዚህ ታርፋለህ። በቃ ያቺ ማረፍህ አንተ የጠየቀኝ እንድትሞት አይደለ? እኔ ደግሞ ያ በሽታክ ነው የሚገልህ። ገድሎችን ሁሉ ፈጽመሃል። በበሽታ መሞትህ ከገድሎች ጋር አንድ ላይ ሆኖ ማለት ነው። እኔ በረከት ሰጣለሁ፣ እንደነበሩ ሰማዕታት ደም እቆጥርልሃለሁ። ልክ ሰማዕታት ደም እንዳፈሰሱ አንተ ደም ማፍሰስ የለብህም፣ አንተ መታረድ የለብህም። መጽሐፉ ምንድን ነው የሚለው? ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። በደንብ ክሊር ይሁን መጽሐፉ የሚለው። ኤርሚያስ ግን ቅድም ሲል የነበረው ምንድን ነው? እንደ ኢየሱስ ደም እያለ ነበር አይደል ሲያወራ የነበረው። ዳስት ይሄ ነው በቃ ኦርቶዶክስ ቤተክርስቲያኗ ማተለ። ለምን ሰው ታናድዳለህ? ሰውን እያናደድክ ቤተክርስቲያኗ ማተለውን ትላለች ያልክ እየዋሸ ለምንድን ነው ሰውን ኢሪቴት የምታደርገው? ነው የኔም ጥያቄ የብዙዎችም ጥያቄ ይሄ ነው። ስሚው ቀጥዩ። ከዛ በኋላ ሌሎቹ በዚህ መልክ ፍቃድ እግዚአብሔር ሆኖ በዚህ መልክ አልፈዋል። አንተ ደግሞ የምታልፈው በበሽታ ነው። አለቀ። እስከ በሽታው ፍጻሜ እስከ ሕልፈት ድረስ ግን ስትጋደል ስትበረታ ነበር፣ ስትጾም ጸልይ ነበር። የምትሞተው ግን እንደ ሌሎቹ በመታረድ ደም ማፍሰስ አይደለም ማለት። ስለዚህ ምን አለው? ስቅለቴን ከአንተ ፊት እንደነበሩ ሰማዕታት ደም በደንብ ይዩት፣ አስተውሉ። ምን ነው ለዛ ነው እሷንም አይልም ያሬድ ስሚ ስሚ እያየ እኮ ነው የሚዋሸው። አንደኛ ይኸውልህ ስማ አንደኛ እዚህ ቦታ ላይ ሲነበብ ልብ ብለህ ስማኝ። ጥፋትን ልንገርህ በመጀመሪያ አንደኛ እንግዲህ መጽሐፍ ገልጦ እንዲህ ቃል በቃል እያነበበለት ነው አይልም እያለ እንትን የሚለው ይኸው አንብብ እያለው በቃ ከዚህ በኋላ ስድብ ውስጥ ነው የሚገባው። ይኸው ስሚ ህዝቡ እንኳን እንዳያየው እየሸፋፈንከው ነው። ራቅ አድርገህ አስቀምጠው። እዚህ ጋር እኔ እናንተ ሳንተረጉምለት ጆኒ አማርኛ በደንብ ስለሚያውቅ የአፍ መፍቻ ቋንቋ ስለሆነ ደሩ የአፍ መፍቻ ቋንቋ ስለሆነ እዚህ የሚሰማን 3500 ሰው የአፍ መፍቻ ቋንቋ ስለሆነ እኔ እናንተ ምንም ሳናመሳጥረው ምንም መንፈሳዊ ሳናደርገው ግልጽ አብራራ ብሎት ነው እንግዲህ መጀመሪያ ላይ ሲጀምር ነው የሚላል። እርሷ የተባለችው ተቅማጡ አንዴ ሚውት አድርጊ፣ ድምፅሽ ያስተጋባል።
ዮኒ ማነው ዮኒ ማለት ያሬዶና ዳዊት እዚህ ስላሉ አንተና ደሩ ለመስማት ይመስለኛል። ፈቃደኛ ከሆንክ ሜሎስን አስገባው እያሉ በጣም ብዙ ሰዎች ከታች ይጽፋሉና ከዛ እንነጋገር። ሌላ ሰው አስገባው አለ። መልካም ከሆነ ሜላን አስገባው። ሜሎስ አቃተው። እኔ ካንተ ጋር ብቻ ከአንድ ሰው ጋር ብቻ ነው የማወራው። ሜሎስ አይገባም። እንግዲህ ጀግና የምትይው ሲያቅተው ማንን መጥራት ጀመረ? ሌላ ሰው አንድ ሜሎስ የሚባል ቁጭ ብሎ ኦርቶዶክስ የሚሳደብ ግለሰብ እሱን ጥሩልኝ ማለት ጀመረ። ማንም አያቅተው የማያቅተውም እዚህ ምድር ላይ ያለ ሰው አሁን ሜሎስን ጥሩና አስገቡ እያለ ነው። ስሚ ይሄ እኮ አሁን አንቺ እንደምታወሪለት አይደል? እስካሁን እየሰማሽ ያለሽው ይሄንን ነው። አንዴ ሚውት አድርጊና ይሄን ስሚው። ከዚህ በላይ ስለማን ነው የሚሻለው? በሁለት ዳዊት እየተናገረ ማንም አይሰጣቸውም። እኔ እናንተ አንድ ነገር ልናገር ግን ይቅርታ፣ አንዲት ነገር ተናገረ ሀሳቤ ስለወጣሁ ማለት ነው። እዚህ ጋር ክሊርሊ ተጽፏል። በነገራችን ላይ ጎግል ላይ ቀደም ዋሽታ ነበር ዳዊት እግዚአብሔር ያሳየሽ እንዳልተጻፈ እያሳዩት ምን ይላል? ዋሽተ ነበር ይላል። እሱ ያለው ነው መጽሐፉ ላይ አልተጻፈም። አንቺም አይተሽዋል፣ እየተነበበ ነው። አሁን ምን እያለ ነው? አዙሮ ከርብቶ ዋሽተ ነበር ይለዋል። አዙሮ ከርብቶ ራሱ ዋሽቶ ማለት ነው። ስለዚህ ከእንደን ይሄ ነው ማለት አንቺ ጀግና እንዲህ ነው ስትይለት የነበረው ይሄ ሰው ነው። ስሚው አንዴ ኤርሚ ወጥቷል። እንደዚህ አይነት እኔ ጌም አልጨዋትም። ይሄ የህፃን አይደለሁም እኔ። ለማንኛውም እንሂድ። ያው ምን ይላል ይሁት ያው የጠቆምኩኝ ላሰባችሁ። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስም እንድሞት ትእዘኛል። ጌታም መጋደልንስ ፈጽመ ከሞት በቀር ምን አልቀረህም አለ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እንደ ደም ያላል እንደ ሰማዕታት ደም እቆጥርልሃለሁ። ምክንያቱም ለምንድን ነው እያባሩ አይደለም። ከላይ ምን ይላል? እንደዚህ ብዙ አይታይም። ይታያል እንዴ? እንደዚህ ይታያል። እንዲያውም ይሻላል። ኦኬ ፐርፌክት፣ ጥሩ። እንዲያውም ጊፍተሮችም አይረብሹም። ለዛ ስለዚህ እያለ ያለው ምንድን ነው? እንደ ሰማዕታቱ ልሙት ሲል ነው። በክፉ በሽታ ነው የምትሞተው፣ በተቅማጥ በሽታ። እሷንም ያን በሽታን ማለት ነው። አሁን ተቅማጥ ምን ልበለው፣ በሽታ ምን ልበለው፣ ዋቴቨር በሽታውንም የተሰጠውን በሽታ ማለት ነው። እንደ ስቅለቴና ከአንተ ፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ደሜ አላለም፣ እቆጥርልሃለሁ። ነገር ግን ለብቻ አይደለም ማለት። አሁን ቅድም የማን ነው ዮኒ ደግሞ ያረምኩበት ለብቻ አይደለም። በዚህ ገዳም በተቅማጥ በሽታ የሚሞቱትን መነኮሳቱ በዚህ ገዳም ነው የሚለው። በዚህ ገዳም ማለት መነኮሳቱን ነው። በዚህ ገዳም በተቅማጥ በሽታ የሚሞቱትን ልጆችህን ነው የሚለው። ቁጥራቸውን ከሰማዕታት ጋር አደርግልሃለሁ፣ በመንግስተ ሰማያትም ለአንተ እሰጣቸዋለሁ አለው ይላል። ሰው የቱ ጋር ነው ስህተቱ? ጨርሻለሁ። ጃስቲት ጀግናው ይኸው ዮኒ ይሄ እንግዲህ በአማርኛ ስለተጻፈ ደሩ የእናንተን መረዳት መናገር ትችላላችሁ። እኔ ብዙ ለበስ እናገርበት። አንዴ ሚውት አድርጊው። ሚውት አድርጊው። የአንቺ ድምፅ እያስተጋባ ስለሆነ ሚውት አድርጊው። በነገራችን ላይ በደንብ እንድትሰሚው ስለምንፈልግ ነው። ምክንያቱም አንቺን እንኳን ምናልባት ይሄን ሰው እንዳትከተይ እግዚአብሔር እየረዳሽ ሊሆን ይችላል። የዛሬውን ቀን እኛን ያስቀመጣል። ገባሽ? አንዴ ሚውት አድርጊልን። አንዴ ሚውት አድርጊልን። ቅድም አንቺ ትክክል ይሄ ጳውሎስ ነው። መርሲ ስሜታዊ እንድትሆን አንዴ ስሜ ይልሽ። አይ ኖርማሊ ከጳውሎስ እኩል ነው ስትይ አይደለም። ከጳውሎስ እኩል ይቅርና ከአንድ የመንገድ ዳር ሌባ ተብሎ ከሚጠራ ሰው ጋር እኩል ያልሆነን ሰው ከቅዱስ ጳውሎስ እኩል ነው ስትይ በጣም አስደንግጦኛል። እኔም እንዲህ ሁለተኛ ባትይ ደስ ይላል። አስደንግጤ ነው። እኔ አይደለም ሰማይ ራሱ ይለዋል።
ቆይ አረ በጋ አምላክ ተይ ቆይ አንዴ ሚውት አድርጊ ቆይ ይጨርስ አይደለም አሁን አንቺ ቅድም አንድ ሰው ፊቱ ቆም የለም ምናምን ስትይ አልነበረ ፊቱ ቆሟል ቆይ ፕሊዝ አንዴ ፕሊዝ እኔ በነገራችን ላይ ሜርሲዬ እኔ በነገራችን ላይ ይሄ ይለቅና ይሄ ካለቀ በኋላ አስተያየትን ትሰጫለሽ ዛሬ አመት ከሱ ጋር ከኤርሚ ጋር ልትገጥም ትችላለህ አረ በእናትሽ እኔ ሲጀመር እኔ ነገ ከነገ ወዲያ አይደለም አቅሙ ካለው እኔ ከኔ ጋር ቁጭ ብሎ ማውራት የሚችል ከሆነ አሁን ሄጄ ልገጥመው እችላለሁ። ስለዚህ አንዴ ሚውት አድርጊ ሜርሲ ሚውት አድርጊ ቆይ አንዴ ሚውት አድርጊ እንትኑ ይለቅ። እንግዲህ ከጳውሎስ እኩል የሆነው ሰውዬ እየተዋረደ እያየሹ ነው። ውሸቱ መጽሐፍ ተገልጦ ይሄው የኦርቶዶክስ ገድል ምናምን እያለ የሚሳደበው ሰውዬ ይሄው ጉዱን እያየሽ ነው። ስሚ ዮኒ እኔ እናንተን ነው ኤርሚ አይደለም እነሱም ሐሳቡን ማውራት ይችላሉ። እኔ እናንተማ መጀመሪያ ምንድን ነው ያለው? አንተ መጀመሪያ ሐሳብን ግለጥ ካንተ ቀጥዬ እኔ ሐሳቤን እገልጣለሁ ነው ያለው። ይሄው አሁን ምንድነው እኛ ልጅ እያለን እፍርታ እንላለን። ማፋፈር ጀመረ። ምን አለ? ዮኒ ማኛ ተናገርልኝ፣ ደሩ ተናገርልኝ ማለት ጀመረ። እኔ አይደለሁም ቀለም ወርቃ የተንፍሱ ነው። ዲቤት እናርግ እንኳን ብዬሽ ያሬድ አልፈልግም ብለሃል። አሁን እነ ዮኒ አንዴ በወንጌሉ ላይ እውቀት ያለው ብዬ የማስበው ያሬዶ እውቀት አለው ብዬ አስባለሁ በተዋህዶ። አንተ ደግሞ በፕሮቴስታንት በወንጌሉ እውቀት አለ ብዬ አስባለሁ። ያተረጓጎሙ ነገር እኛ በኖርማል መተርጎም አልፈልግም፣ ህዝብ ማሳሳት አልፈልግም። ስለዚህ መተርጎም ካለበት ያሬድ ይተርጉም። ከዛ በኋላ አንተ ደግሞ የምትለው አይ ይሄ እንደዚህ ነው እኔ በገባኝ ብለህ የምትለውን እናንተ ተነጋገሩ። እኔና ደሩ በዚህ ጉዳይ ላይ ብዙ እውቀቱ ስለሌለን መተን እንደዚህ ማለት አንችልም። ይሄን ግልጽ አድርጌ ነው። ተጠቃቀሱ። አሁን በልቶ ወጣዋሉት አላውቀው ተወጣው ቤት ዘግቶ እንደመሳደብ አይደለም። ተወጣዋሉት ቀጥል። እኔና ያሬድ እንቀጥል። በጣም ደስ ያለኝ ማለት ነው። ምናልባት በእናንተ ፔጅ ላይ ሀሳብ መስጠት ካለባችሁ እንዳናፍን ብዬ በሚል ኧረ በለው ያሬድ ብቻ እንነጋገር። ኦኬ ምዕራፉን ቢያንስ ከቁጥር 23 ድረስ ያለውን አንብቧል። በዚህ በተነበበው እስከ ቁጥር 23 ባለው ክፍል ውስጥ በቅዱሳት መጽሐፍት ወይ ደግሞ እንደ አንድ የኦርቶዶክስ እምነት ተከታይ የሆነ ሰው ከመንፈሳዊ ዓለም ክልል ውጪ የሚያወጣ የተጻፈውን ነገር ልንገራችሁ። በመጀመሪያ ስሙ። አንደኛ በገድሉ የወደቀ ፍርፋሪ የበላ ሰው ይጸድቃል ይላል። ሰምተሻል? እንዲህ ቅድም ሲነበብ የራሱን ስሙት፣ የራሱን መረጃ አይደለም። ቆይ አሁን ቅድም ከተነበብ ቆይ አይደለማ። አንቺም እያልከልሽ ቆይ አይደለም ሜርሲ እየተስማማን እንሂድ። ቅድም ከተነበብ ቆይ አይደለም ጌታ ምስክር እውነቱን ነው። አይደለም ቅድም ከተነበብ አንቺ ሰምተሻል? ነገረውን ነገርን እየሰማው አይደለ እንዴ? ግን ምንድነው አሁን ያልከው እኮ አሁን ይልሽ አሁን መገድሉ ላይ ቅድም ከተነበብ ቆይ ምን ጠይቅሽ ላይ አውሪ ፎከስ አድርገሽ አይደለም ምን ጠይቅሽ ላይ ፎከስ አድርገሽ አውሪ። ቅድም ያነበብነው ላይ ቆይ አይደል ቆይ እኔ ክሎዝ እንዲህ ኩዌስችን እኮ ነው የምጠይቅሽ። ቅድም ባነበበው ልጁ ላይ መሬት ወደቀ ፍርፋሪ ዝም በለኔ ሳወራሽ እኮ ዝም ልልሻለሁ። እኔ እኮ የምጠይቅሽ ጥያቄው ገብቶሽ እንትን እንድትይ ነው። እኔ አሁን የለም ቀድም የሰማሁትን ልንገርህ። የክርስቶስ ደም ከተክለ ሃይማኖት ጋር የሚለውን እሱን ሰምቼዋለሁ። ያው እዚሁ ጋር እሱን ሰምቼዋለሁ። ልጁን በሬስፔክት ነው እያወራ ያለው እያነበበለት የነበረው ገድሉን ማለት ነው። እየሰማዊ ነው። ግን ከሁሉም ያንተ ባሰ ላይክ የነሱ አንቺ እኔን ተይን አይደል ኖርማሊ አንቺ እኔ እኮ አንቺ እንዲገባሽ ነው ኖ አይደለም አንቺ እንዲገባሽ እኮ ነው እንዲገባሽ እኮ ነው። አሁን እኔን ከጨዋታ ውስጥ አውጪንና ይልሽ አሁን እሱ ፍጹም ነው ከነ ጳውሎስ እኩል ነው። እንደውም ከጳውሎስ ነው ምለው አካውንት እኩል ነው። እኔ ፍጹም ነው አላልኩኝም። ሊሱንቱም ያየት እኔን እንኳን እዚህ በዚህ እኔን ይሸመጠጥከኝ ነው አንተ ማለት ይሄ ነው በቃ ዛት እንደዛ ከሆነ ስሙት እየነገርሽን እኮ ነበር ከጳውሎስ እኩል ነው ምናምን እያነሱ እኮ በፍጹም ያላቆ ሄዱት ይሄው ህዝብ እኮ አለ እየመሰከረ ነው። እኔ ህዝብ እኔ አይሳደብም ኤርሚ ምንድነው ላይክ አይደለም ስለምን ስድብ ላይ አይደለም። አሁንም ይልሽ ሜርሲ ጥያቄ እሱ አይደለም ኤርሚ እኔ በቃ እዚህ ምድር ላይ ያለ ሰው ታየው አይደለም። አሁን እሱን ፉከራውን ታየውና ይልሽ ቆይ ሜርሲ እሱ
ይሄን ነገር ታዩና እኔ ይልሽ ዛሬ ነፍስሽን እንድታተርፊ ነው። ምናልባት በእንዲህ አይነት እንትን ውስጥ ካለሽ ዛሬ ሰምተሽ እውነቱን እንድትከተይ ነው። ካቀኝ በተቀመጠው በናዝር አንቺ እኮ አልሽን እኮ አይደለም የተገዛው ልጅ ነኝ። አይደለም በዋጋ ስለመገዛት አይደለም። አንቺ ጥያቄ ጠየቅሽን አሳየናልሽ። እኔ አሁን እያሳየንሽ ያለ ነው። ቆይ አይደለም አይደለም እየሰማሽ ነው። የሆነ ሰውን ሳምበሪ አይደለም መከተለው መከይልሽ ተከተልሻል። አንድ ቅድም እኮ ስትናገር የነበረው ነገር እኮ ነው የደገምኩልሽ። መርሲ ስሙዬ ይሄንን ነገር አውጣ ስሙዬ አውጣ ከጭንቅላት አይደለም እኔ አውጣው አይደለም ሜርሲ እኔ አሁን እኔ ማውራውን ነገር እንኳን እየሰማሽኝ እኮ አይደለም እያወራሽ ያለሽው። ቅድም ስትናገሪ ምንድን ነው ያልሽው? ሐዋርያት ቆይ አይደለም እኔ ልድገምልሽ ቅድም ያልሽውን ነገር በጣም አንድ ስህተት የሆነ ነገር ልንገርሽ። መጽሐፍ ቅዱስ በፍጹም ካንቺ ማልጠብቀው የሰማይ ሐዋርያት ጋር ሄዶ እንኳን ቢያወራ ቢጠየቅ ነው ያልሽኝ። አንድ አይሳሳትም እያልሰውሪ ነበረ። ኤርሚ ጳውሎስ ነው። አዎ ደግሜ እላለሁ። እኔ ለኔ መብቴ እኮ ነው መብቴ ነው እኮ መብትሽ ከሆነ እኮ መብትሽ ነው። እኛ እኮ መብትሽን አንከለክልሽም፣ ግን እውነቱን ስሚና አጋንንት እንደሆነ እኮ እያሳየሁት ነው ኤርሚያስ ማለት። እኔ አልተሳሳትኩኝም፣ ይቅርታ አድርጉልኝ። እኔ ትክክለኛ አጋንንት እንደሆነ እያሳየሁሽ እኮ ነው። አንቺ ለምንድን ነው አይልሽ ጳውሎስ ነው ብለሽ አጋንንትነቱን መቀበል የከበደሽ ለምንድን ነው? እሺ ስሙ አንዴ እሺ እኔ ለሱ ማስታወቂያ ልሰራለት ምናምን አይደለም። ኤርሚ ወንጌልን ሚዲያ ላይ መጥቶ ያሳወቀው ኤርሚ ነው። አረ በህይወቱ ራሱ ወንጌል ያጋር ማለት ያንቺ አትሰማጪ። አስጨርሰኝ ኤርሚ ተሰድቦም ቢሆን ወንጌልን እያሰራጨ ነው። አይ ተሰድቦም ቢሆን አዎ ተሳዳቢ ይሰደማል እንዴ? ቆይ በቃ ብቻ ግን ሰው እንዲያውቅ አድርጓል። አለቀ በቃ መጽሐፍ እንዲያውቅ። እሱ ቤት ወንጌል ያወቀ ሰው የለም። ይቅርታ አድርግልኝ ሜርሲዬ። እኔ አሁን አድል ፍጪ ለኔ እሱ ቤት ያወቀ ሰው የለም ወንጌልን እሱ ቤት አጋንንት እንኳን አንተ በስድብ በልጠኛል ብሎ ነው ሚል አይደለም። ሰው ወንጌል ሊያቀርና አንቺ እኛ ቁጭ ብለን እኛ የሰራነውን እኮ ቁጭ ብሎ በስድብ የጭንቅላት እንዲያው እዚህ ጋር መታየው በጠቅላላ ተሳዳቢ እሱ የፈለፈላቸው ሰዎች ናቸው። እሺ ነይ እንትን በይውና አሁን በደንብ ስሜው። አይደለም ጳውሎስ የ3 ዓመት ህፃን እንኳን ጭንቅላት እንደሌለው ይኸው በመረጃ እያሳየንሽ ነው። ይኸው ስሜው በነገራችን ላይ ይኸው ቆቃለ ማን የሚታርጊና ስሜዋ በነገራችን ላይ ሙጠምጢም ስላለው ነው። ይቅርታና አንዴ ቆይ አንዴ ስሚው። እኔ የዚህ ሰውዬ ሙጠምጢም በጣም ከባድ ነው። እሺ ቆይ ስሚው። ስድብ ትሰማለሽ ብራንድ ፍርፋሪ እንደምታውቁት ሰው ሲበላ ካፉ የተንጠባጠበ የወደቀ ወይ ደግሞ ለወፎች የተጣለ በሰው እግር የተረገጠ ወፎች የበሉት የተረፈ ማለት። አዎ ይቅርታ እዚህ ጋር ሰው አለ መዝሙር ያሬዳል። እዚህ ጋር ቆይ ሜርሲ አንዴ እንትን በይው ሚዩት እንትን ስለው ይቅርታ በማፍሰስ ከስግደት ይቅርታ አንቺን እንትን እያልኩኝ ድረስ ይጥላል። ምንም ከዛ በኋላ ብፁዕ አባታችንም ጌታ በእውነት ነው የምልህ አሁን ሲሶም ጸልይ የሚሰማን 3500 ሰው ኦኬ ዮኒ ይሄ እንግዲህ በአማርኛ ስለተጻፈ ደሩ የእናንተን መረዳት መናገር ትችላላችሁ። እኔ ብዙ ዘመን ስናገርበት ስለኖርኩ 5 ዓመት ቢያንስ በትንሹ ሚዲያ ላይ 5 ዓመት ማለት ዮኒ እኔ እናንተን ነው አይደለም። እነሱም ሀሳቡን ማውራት ይችላሉ። እኔ እናንተማ እንዳንነጋገር ደረጃ ዲቤት እናድርግ አልፈልግም። የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እሱም በኢየሱስ ክርስቶስ በማመን የሚገኝ እግዚአብሔር ጽድቅ ነው። ልዩነት የለምና አንደኛ በገድሉ የወደቀ ፍርፋሪ የበላ ሰው ይጸድቃል ይላል። ስሚ ፍርፋሪ የወደቀ ፍርፋሪን የበላ ሰው ጽድቅን ያገኛል፣ ይጸድቃል ይላል። ቀደም የጠየኩሽ እዚህ ጋር ነበረ።
ቅድም ገድሉ ሲነበብ የወደቀ ፍርፋሪ የበላ ይጸድቃል የሚል ሲያነብ ሰምተሻል ወይ? ቀላል ጥያቄ። ቆይ አንዴ ሚውት አድርጊልኝ። ኤርሚ ያነበበው ነው እያለ ያለው። ኧረ በእናትሽ ኤርሚ ያነበበው አይደለም። ያው እዚህ ገድሉ ተከፍቷል እኮ እንዴ! አንቺ አልሰማሽም እንዴ? ገድሉ ሲነበብ ሙሉን እኮ ገድሉን ከአንድ ጀምሮ እኮ አንብቦታል ልጁ። እንዴ የት ያነበበው ነው? ከእናቱ ጋር ያነበበው ነው እንዴ? ይሄው እኮ ይዞታል። የከፈተው እኮ ኤርሚያስ ሳይሆን መዝሙር ያሬድ ነው እዚህ ጋር ገድሉን የከፈተው። እንዴ ሲጀመር አነበብኩት ይላል እንጂ በስርዓት ራሱ ማንበብ ይችላል እንዴ እሱ? እንዴ ተይ እንጂ እንዲህ እያየሽማ አልሽም ትጣጣሪ ያስተምርሃል። ዝም በል። እኔ እሱን አይደለም እንደሱ አይነት 1 ቢሊዮን አስቀምጬ ማስተምር ሰው ነው። ኧረ ተይ እያወቅሽኝ አይደለም ስላለብህ ነው ኤርሚ ብቃት እኔ እልህ አይደለም። እኔ ከአንድ መሀይም ጋር ምን አይነት እልህ ነው እኔ የምጋባው? እውነቴን ነው የምልሽ። ልብ እየነገረኝ ነው። እኔ እልሽ አንድ የሶስተኛ ክፍል ተማሪ ነው እሱ። ሁለተኛ እኔ እልሽ በመንፈሳዊውም ኤጁኬተር ነኝ፣ በዓለማዊውም ኤጁኬተር ነኝ። ከአንድ የሶስተኛ ክፍል ተማሪ ኧረ በእናትሽ እሺ ምን ነው እንዴ? ለክብራችንም እንጂ ተይ እንጂ መርሲ። እንግዲህ አሁን ስሚው፣ ቅድም እንዲህ ብሏል ገድሉ አላለም። እኔ ስሚ ቆይ አንዴ፣ ቅድም ስሚ ያልኩሽ የጠየቅኩሽ ጥያቄ ብዙ እንድናወራ አልነበረም። ኤርሚያስ አበበ ምን አይነት የውሸት መንፈስ እንደሚሰራበት እንድታቂ ነው። ይኸው አሁንም ስሚ። ፍርፋሪ እንደምታውቁት ሰው ሲበላ ከአፉ የተንጠባጠበ የወደቀ ስሚ፣ ወይ ደግሞ ለወፎች የተጣለ በሰው እግር የተረገጠ ወፎች የበሉት የተረፈ ማለት ነው። በሰው እግር የተረገጠ ማለት ነው። ሲጀመርም ሲነገር የነበረው ስለ ስጋ ወደሙ ነው። ስለ ህብስት ነው እያወራ የነበረው። ምን እያለ ነው? ልጁን ትሪገር ሲያደርገው በእግር እንትን ካፌው መሬት የወደቀ በእግር የተረገጠ ምናምን። ከመቼ ጀምሮ ነው ፍርፋሪ ማለት በእግር የተረገጠ የሚሆነው? መሬት ላይ ወደቀ እኮ ቆሻሻ ነው የሚባለው። ይሄን እንኳን አንቺ አንዳንድ ጊዜ ራሽናል የምሬን ነው። ነገ ከኦልሞስት አጠገብ ኦርቶዶክስ ጓደኞች ሊኖሩሽ ይችላሉ ምናምን። እኔ ወዳችኋለሁ እንዴ ነኝ እናቴ ምቆርጥ አይደለም። በቃ አሁን እየወደድሻቸው እኮ አይደለም። እኔ እኮ ለምን ውሸት ያወራል አይደለም። ቆይ ይልሽ ሜርሲዬ፣ ለምን ውሸት ቤተ ክርስቲያኗ ማትለውን ገድሉ። ቆይ ሜርሲ ልጨርስልሽ። ቆይ አይደለም እኔ ነገም ከቤተሰብሽ ጋር እንድትጋጭ ይሄ ሰው ተሳድቦ ቤተ ክርስቲያኗን በጣም ስሜታዊ ሆነው ሲያወሩ እንድትጋጭ ስለማልፈልግ ነው። ይሄ ሰው ማለት አጋንንት የውሸት ጎጆ የሰራበት ሰው ነው እያልኩ በመረጃ እያሳየሁሽ ነው። አሁን እንኳን ተነበው እኔና አንቺ ሰምተን ፍርፋሪ መሬት የወደቀ በእግር የተረገጠ ይሄን ብሉና ትጸድቃላችሁ ብሏል ገድሉ እያለ ነው። ብሏል አላለም? አንብቦታል ከመጀመሪያ ጀምሮ። አስፈላጊ ከሆነ እኔ ከመጀመሪያ ጀምሮ ላሰማሽ እችላለሁ፣ ሲነበብ ጀምሮ። በቃ ሲጀመር ኤርሚያስ አበበ በውሸት ያንቺን ብቻ አይደለም እንዳንቺ ያሉ ምስኪናንን ጭንቅላት አስሮ ያዘ አጋንንት ነው እያልኩኝ ነው ብዙ ጊዜ የምናገረው። ይኸው ስሚ፣ በገድለ ተክለ ሃይማኖት ላይ ደብረ ሊባኖስ ገዳም ሄዶ የወደቀ ፍርፋሪ አንስቶ የበላ ሰው ይጸድቃል። ይሄ በምን ትምህርት ነው እንዲህ የሚል ነገር ሰምተሻል? ደብረ ሊባኖስ ሄዶ የወደቀ ፍርፋሪ አንስቶ የበላ ሰው ይጸድቃል አሁን ሲነበብ ሰምተሻል? ይሄን ኤርሚያስ ማለት በጥላቻ የገረጣ ሰው ነው። ምን ልሽ በዚህ አስጨረሰው። አታፍነው፣ ኤክስፕሌን አታድርግ። ምን እናፍነዋለን? እየዋሸ ነው። እያንዳንዱ ነገር ውሸት ነው። አስጨረሰው። ስሙት አስጨረሰው። እንዴ ስሚ፣ የሰው የተነበበው ነው እኮ ነው። ስሚ እያልኩሽ አይደል? ፕሊዝ አላለም፣ አልሰደበም አለ። ያነበበው ነው። ሜቢ ገድል ላይ ያነበበው ነው። ይሄው እሺ ነይ፣ ቆይ ያነበበው ነው። ይሄው ከመጀመሪያ ቆይ ስታፕ ኢት እመልስልሻለሁ። አይ አይደለም አንቺ ስለሆነ እኔ ኤርሚን መስማት ስለምፈልግ ነው። ኤርሚን ልስማ። ምን ትሰሚያለሽ? የተሳደበ ነው። ይኸው ስሚው ገድሉ ምን እንደሚል። አሁን ገድሉን በደንብ ትሰሚያለሽ። አሁን የሚናገረው ጋር እመጣልሽና አስቀምጬልሽ የእውነት ሚል ከሆነ እኔ ይቀጣል። በቃ እንዲህ አይነት የሆነ የምሬን ነው የምልሽ። እኔ ኦርቶዶክሳውያንን በጣም ሪስፔክት አደርጋቸዋለሁ፣ አከብራቸዋለሁ። ጴንጤ ስለሆነ ግን እንዲዋሽ እኔ አልፈልግም። እኔ ውሸታም ከአጋንንት ነው ብዬ ማመን ሰው ነኝ። የትኛውንም ቤተ እምነት አይወክልም ብዬ ነው። አሁን ቢቻልሽ አሁን ገድሉ ከመጀመሪያ ጀምሮ ይነበባል። ስሚው አሁን የተናገረው አንብቦ እንዳትይ መጽሐፍ ተገልጦ ነው እየተነበበ ያለው። አሁንም እድል ልስጥሽ። እኔ ከእንዲህ አይነት አጋንንት እኔ ላስመልጥሽ ነው። የምሬ ነው። ዛሬ እንጂ ማንም ጋር እኔ ዋጋ እንዲህ አይነት ዋጋ አልከፍልም። ሜርስዬ የምሬ ነው የምልሽ። አይ ነው ስሙት ይልሽ አይ ምን አለ መሰለሽ፣ እኔ በወንጌል ስም የተደበቁ ወንጀለኞች የክርስቶስን ሕግ እንዲለቁ ፈልጋለሁ።
ኖ ግን እኔ እኮ አሁን እሱን ነገር ሳይሆን ቆይ አይደለም አይልሽ። አሁን ገድሉን እናንብብ። ስሚው መርስዬ፣ ገድሉን አሁን ተረጋግተሽ ገድሉን ሰሚና የኤርሚያስን ውሸት አንቺ ራስሽ ቁጭ ብለሽ ዛሬ ሳትመሰክሪ የእውነት አንለያየም። እኔ ገድሉን ነው ገድሉን ባክ እያደረኩት ነው ከመጀመሪያ ከአንድ ጀምሮ ሲነበብ እና ቀጥታ አሁን ሲዋሽ የነበረበትን ፓርት አመጣልሻለሁ። ጴንጤን ማንም ሰው በውሸት አያቆመው። ጴንጤ በውሸት የቆመ ሃይማኖት አይደለም። የራሱ እውነት ያለው ነው። የማንም ውሸታም እየተነሳ ጴንጤን እንዲያሰድብም ጴንጤዎች እንዲሰደቡም አንፈልግም። ይኸው ስሚ፣ ጴንጤን አስከበረ ኤርሚ አላሰደብም። በእናትሽ እኔ ጴንጤ እንደሱ ጴንጤን ያዋረደ የለም። ከፈለግሽ እነ ዶክተር ተስፋዬ ሮቢኔን ስሚ፣ እነ ተስፍሽ ነኝ ከካናዳ ቶሮንቶ መጽሐፋቸውን ግቢና ይኸው መጽሐፉ ይኸውልሽ፣ ገድሉን ስሚ። ኤርሚያስ ምን ያህል የጴንጤ ውርደት እንደሆነ እነሱ በደንብ ጽፈውልሻል። ስሚ ይሄን አሁን በደንብ ስሚ። እየሰማሽ ነው? ገድሉ ይጀምር ነው ከአንድ ጀምሮ ስሚ። ስለሌለት አይችልም። እኔ ስለቆምኩለት አይደለም። እኔ ቪዲዮ ብሰራለት እንኳን ኤርሚ ብቻውን የቆመ ሰው ነው። ገባሽ? ከኤርሚ ጋር 3 ሰው 4 ሰው አብሮ ሊቀጥል ይችላል። ግን ብዙዎቹ ትተውታል። የራሳቸው ጴንጤ የሆኑት እንኳን ከርተውታል። ኤርሚ ብዙ የከዱት ሰዎች አሉ። ግን ኤርሚ ቆሟል። በራሱ ነው የቆመው። ስለዚህ አንቺና እኔ ባወራ ነው ኤርሚ አይቆምም። ለዛ ነው እዚህ ጋር ማንም ሐሳቡን ቢሰጥ መብቱ ነው። አይቆምም። ቆይ እሱ በቤት ኤርሚ ግን ይቀጥላል። ኤርሚ ግን ይቀጥላል። ማንም አያስቆመው። ማንም አያስቆመው። ግን ይሄን ለሃል ስለ ኤርሚ ጥላቻ በቤትሽ ገብቶ ከሚጋጋጥ ከሚደክም ምን አለበት ወንጌልን ቢያስተምርሽ? ይሄንን ያህል ጥላቻ ከሚያስተምርሽ የወንጌል አማኝ ነኝ ካለ ከወንጌል አማኝም ሆነ ከኦርቶዶክስ እንዴ ጥላቻን አስተምሮ ይላል እንዴ? ጥላቻን አስተምሮሽ 2 ሰዓት 4 ሰዓት ሊሞላ ነው ቤትሽ ቁጭ ብሎ ጥላቻን በኢየሱስ ስም። ይሄ አጋንንት ነው በእውነት ሊጸለይለት ወይም ደግሞ ዘመዶች ቤተሰብ ካሉት ጸበል ወስዶት ሊያስጠምቁት ግድ ነው። እንዲህ ይሄንን ያህል ጥላቻ ኤርሚን እንደዛ አንድ ሰው ጴንጤ እንደዛ ቢል ደስ ይልሻል? አይልም፣ ደስ አይልም። እሺ እንደዛ እንዳትይ። ምክንያቱም ምን ነው ማለት ይሄንን ያህል ምን አለበት? እሺ ክርስቶስን ኤርሚ ክርስቶስን አቅማ ለምን አንቺ ክርስቶስን አያስተምርሽም? ታደሰሙ ለምን ወንጌልን ከፍቶ በቤትሽ ወንጌል አያስተምርም? የሰውን ጥላቻ ቁጭ ብሎ ከሚያስተምር ብሶ አንቺን ብቻ ይዞሽ ቁጭ ብሎ ሐሜት ከሚያማ ምን አለበት ወንጌልን ቢያስተምር? ስንት ሰው ከስር ሆኖ ያዳምጠው ነበር። እኔ ቤት በነገራችን ላይ እሱ እናትዬ አንዴ ዛሬ ሳትቂ ይሆናል እያወራሽ የነበረው። እሺ በደንብ እኔ ደግሞ ልንገርሽ፣ ስሙ እኔ ቤት ሲመጣ ወንጌል ነው ሁሉ ጊዜ የምናወራው። እሺ ስለሰው አውርተን አናውቅም። እኔ ጀስት የሆነ ቪዲዮ አየውኝና እሱ የለቀቀውን እዚህ ዩኬ ያለች ሴት ናት እና ላይክ ላደርግ ብዬ ጥያቄ ሆነብኝ። እንዲህ ላይክ ኮሜንት ልሰጥ አልኩና ቪዲዮን ጨርሼ እሱን ለመጠየቅ ጋበዝኩት እና ግባ ብዬ አወራው ማለት ነው ስለዛ ፖይንት። ኤርሚን ግን እንዳትነካ የሚለውን ነገር ደግሞ ምናምን ብዬ ስለው በዛ ወሬ ጀመርን ማለት ነው እንጂ እኔ ቤት ሲገባ እሱ ሁሌ ወንጌል ነው የሚሰብከው። አሁን እንደዛ ሲነኩት ነው አሁን አሜት ሻል በቤት ሆነ ያልኩሽ። አንቺም እኮ አሜት ላይ ነሽ እያልኩሽ ሳይሆን ብዙ ሰዓት አዳመጥኳችሁ ከስሮኝም በጣም ብዙ እስከሚሰለች ድረስ ይሄንን ያህል የሆነ ፓርት ስለ ኤርሚ ከነገረሽ በቂ ነው። ግን እስከ መጨረሻ አሁን ባይወጣ ራሱ እስከ ጠዋት ድረስ ይሄድ ነበረ። ግን በሪፖርት ወጣ እና ለማንኛውም እንዴ ነው እየነገሩሽ ያለው ነገር ምንድነው? እኔም እየመለስኩለት ነው። ዝም አላልኩትም። እየሰማሁሽ ነው። እስካሁን ድረስ ስለሱ ክፋት ስታወሪ አልሰማሁም። ብታወሪም ኤርሚ ማንም የሚበግረው እንኳን እዚህ ምድር ላይ የሚበግረው ካለ የሚወያይ ካለ ኤርሚ ብቻውን ብቁ ሰው ነው። ይሄን አለ የተማመንኩት ያ እና በዚህ በፍታትሽና አልሰማም በማለት ነው። በነገራችን ላይ አንድ ነገር ታውቂያለሽ አይደለ? ጴንጤ ኦርቶዶክስ ብለን እንደዚህ ነጥለን ከምንናገር ሰው ተበላሽቷል። በእኛም በዛም ጋር ያለው ሰው በቃ የሆነ አይምሮ ከሃይማኖት ጋር ሆኗል። እኔ ማርያም ስል የሆነ ሰው ኢየሱስ፣ እኔ ኢየሱስ ስል የሆነ ሰው ማርያም፣ የሆነ ሰው ይሄ በቃ የሆነ ሃይማኖታዊ የሆነ ነገር ተበላሽቷል። ወንጌልን ግን ላይቭ ላይ እንዲሰራጭ ያደረገው ኤርሚ ነው። ይሄንን ሁላችንም የምንመሰክረው ነገር ነው።
እሱ ጴንጤ የሆነ ሁሉ ኦርቶዶክስን የሚጠላ ነው የሚመስለው። ለምንድን ነው የምንጣላቸው? ቤተሰቦቻችን እኮ ኦርቶዶክስ ናቸው። እንዴት ነው ኦርቶዶክስን የምንጣለው? የተጻፈውን ማንበብ ደግሞ ግድ ነው። የተጻፈውን አነበበ ሰዎች አይናቸውን ወደ ኢየሱስ እንዲያደርጉት እሱን ብቻ እንዲያመልኩት፣ ምክንያቱም አምላክ እሱ ብቻ ስለሆነ ማለት ነው። እና እኛም ኦርቶዶክስ ነበርንም ከዛ ውስጥ ነው የመጣ ነው። ምንም በቦክስ አይደለማ የኔ ቆንጆ፣ በቦክስ አይደለማ እንዴ አይደለም። አሁን እኮ እኛ ጴንጤዎች ልበልና ላውራሽ እኔ